ነው እንጂ ልቤ ተጠራጥሯል። ገባ? ምክንያቱም ብዙ ጊዜ ሩታ ይሄ ነገር ያደረገችው ነገር ነው ወደኋላ መለስ ስለምንል፣ ግን ደግሞ ሰው በኋላው ህይወቱ አይኖርም። ዛሬ ላይ ግን እንደዚህ ይቅርታሽን ተቀብለን ነገ ላይ ምንም እንደዚህ አይነት ሌሎችም ሰዎች እንደዛ ነው የሚያስቡት። ለዚህ አስተሳሰብ ደግሞ እንደዚህ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ፣ ላይክ ስለተከፋችሁ፣ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ። ከልቤ ስቡ ስላደረግክ ነው ብዬ አላስብም። ገባሽ? ውድ ቤተሰብ ዛሬ የመጣሁት ከየትኛውም ጊዜ በተለየ መልኩ ነው። እውነት ለመናገር በእነ አብርሃምና በእነ ሩታ ትዳር ዙሪያ በጣም ብዙ ነገሮችን አውርተናል። በጣም ብዙ ነገሮችን ተባብለናል። በጣም ብዙ ጉዳዮችን ለማንሳትና ለመዳሰስ ሞክረን ነበር ማለት ነው እና አሁን ላይ እያየንና እየተረዳን ያለነው ነገር በጣም እጅግ ያሳዝናል እና ዛሬ ደግሞ የምነግራችሁ እጅግ ጥብቅ ሚስጥር ነው በእነሱ ዙሪያ ማለት ነውና እውነት ለመናገር ሁልጊዜ አሁን ሰሞኑን በጣም ሩታ ላይ እየወረዱባት ነው በጣም ብዙ ሰዎች ማለት ነው። ያልተረዱትን ነገርና ሊገለጥላቸው የምንፈልገው ደግሞ አንድ እውነት አለ። እሱንም እንድታውቁት እንፈልጋለን። በሁለተኛ ደረጃ ደግሞ አብርሃም ነው። አብርሃምን እንደ ጨዋ ልናየው አንችልም። በጣም ትዳሩን ራሱን አክብሮ ትዳሩን ማክበር የነበረበት ራሱን ማስከበር የነበረበት እሱ ነበር። ለዚህ ዋነኛ ተወቃሽ መሆኑን እሱ ስለመሆኑ በተጨባጭ መረጃ ይዤላችሁ መጥቻለሁ ማለት ነው። ይህ ከየትኛውም ጊዜ በጣም የተለየ ነው እውነት ለመናገር ማለት ነው እና ትዳር የሚባለው ፕሪንሲፕል ገና ለአብርሃም አልገባውም። ትዳር የሚባለው ሲቹዌሽን በቃ እሱ ለቀልድና ለጨዋታ ነው ያደረገው። በተለይ ደግሞ የተከበረውን ትዳሩን የነ ዳኒ መጫወቻ እስከማድረስ ድረስ የደረሰበት ምክንያት ምንድነው ብለን ወደኋላ ልንፈተሽ ይገባል ማለት ነው እና እውነት ለመናገር ዳኒ ቢሆን አብርሃም አሁን እስኪ እንቀያይራቸውና ዳኒ ቤት አብርሃም እንደዚህ አድርጎት ቢሆን የጨዋታው ሜዳ በእንደዚህ አይነት መልኩ ይሆን ነበር? እኔ በጣም የሚገርመኝ ይሆን ነበር? ሜሪ ትዳር ላይ መታ ሩታ እንዲህ ብታለምጥና ብታሽቃብጥና ትዳሯን ለመበታተን ብትሞክር እውነት ሜሪ ሩታውን እያሳየች ያለ እንዳለችው ትሆናለች? ይህ በጣም የማይገመት ነገር ነው። እስኪ ፍረዱ። በየትኛው ሂሳብ በየትኛው ልኬት ነው የገነባሁት ያፈራሁት ንብረት የገነባሁት ቤተሰብ ትዳር ውስጥ መጥቶ አንተ ውጣ፣ አንተ መኝታ ቤት አትገባም፣ አንተ ልጅህን አታይም እስከ ማለት ድረስ የሚደርስ ኮንፊደንስ እናንተ ከየት ሊመጣ ይችላል? እኔ በእውነት ልንረዳው ያልቻልነው ነገር ምንድነው ያተረፉት ስንል እነ ዳኒ ያተረፉት መንገድ ምንድነው? በደንብ አድርገው ቢዝነስን ማይን አድርገውበታል ማለት ነው። ሩታ እንትናም ሜሪም እንደዛው ማለት ነው። ስለዚህ ከዚህ ኢሹ ላይ ምንጊዜም እኔ ነግሬያቸዋለሁ። የእነሱ ኢሹ ላይ እኔ ሁሉ ጊዜ ቪዲዮ ብሰራ በደንብ አድርጌ ገንዘብ እየሰራሁበት፣ ግን እነሱን የሚያለያይ ነገር ላይ ግን አንድም ቀን ተሳትፌ አላውቅም። ሁለቱ አንድ እንዲሆኑ በተለይ ደግሞ በእነሱ መሃል እጃቸውን የከተቱ ሰዎች እጃቸውን እንዲያነሱ በጣም እያስጠነቀቁኝ ነበር ቪዲዮ የምሰራው ማለት ነው። ይህ ግልጽ ነው፣ ለእናንተ ትረዱታላችሁና እኔ እውነት ለመናገር አብርሃም ጓደኞቹ ኢቭን እኔ ጋሽዬ ራሱ በዚህ ጉዳይ ተወቃሽ ናቸው። እና ለምን ካላችሁኝ ያዝ ለቀቅ ያደርጋሉ። አንድን ነገር ያዝ ለቀባን ተስማሙ ብለው በቃ ይሄን ያህል ብጥብጥ ይሄን ያህል እንትን ሲሄዱ ትውት ያደርጉታል። እና ማለት ብዙ እርምጃ ሊራመዱ ነው ጋሽዬ ምናምን ብለን እኛ እንናገራለን። እና በቃ እንዲህ ሊያደርጉ ነው ስንል ያው የአባትነት አንጀት አለ አይደለ? ወደኋላ መለስ ያደርጉና ያቆማሉ። ግን እርምጃ መጀመር አለባቸው ብዬ ካሰብኩኝ እርምጃ መጀመር ካለባቸው ከልጃቸው ነበረ። ልጃቸው ስርዓትና መስመር መያዝ ነበረበት። የቤቱ ራስ ነው። ባል እስከሆነ ድረስ የቤቱ ራስ ነው። ራሱን ከየትኛውም ጊዜ በላይ ራሱን ማስከበርና ማክበር ነበረበት። ለምን? የቤቱ ራስ ስለሆነ ማለት ነው። ገባችሁ አይደለ? ስለዚህ ሩታ የፈለገ ቢሆን ከአብርሃም ቃል መውጣት አትችልም፣ እሱ እንደማይወጣው ሁላ ማለት ነው። ስለዚህ ፈርሷል፣ አብቅቷል፣ የትዳር ተደምድሟል ከተባለ ሁለቱ የሚገናኙበት ወይ ራሱ መፈጠር የለበትም። እንዴት ሁለቱ ሊገናኙ ይችላሉ? ምን የሚያገናኛቸው ነገር አለ? እነዚህ ልጆች ማለት ነው የሚያገናኛቸው ነገር ምን ሊኖር ይችላል? ሲጀመር የሚያገናኛቸው ነገር የለም።
ልጃቸው ነው። በልጃቸው ጉዳይ እኔ የሚያገናኛቸው ስንል ጀስት ባልና ሚስት ተፋተው ሊገናኙ ይችላሉ። የሚያገናኛቸው የልጅ ጉዳይ አለ። በልጅ ጉዳይ ይገናኛሉ። እነዚህ ልጆች ደግሞ ፈጣሪ ይመስገን ልጅ ሰጥቷቸዋል፣ በልጅ ተባርከዋል። ስለዚህ ከፈጣሪ ትልቁ ስጦታ አንደኛው ልጅ ነው እና በልጅ መባረክን የመሰለ ሲሳይ በልጅ መባረክን ያህል ጸጋ እስካገኙ ድረስ እነዚህ ጥንዶች ይገናኛሉ፣ እንትን ያደርጋሉ። ስለዚህ በልጃቸው ጉዳይ ቤተሰብ ልጁን ወስዳ ለምሳሌ አብርሃምት መጣ ልጁን ወስዳ እንዲህ ማድረግ ትችላለች እንጂ ሩታ የግሌን ህይወት ጀመርኩ ብላ ፕራይቬት ላይፏን እየኖረች ባለችበት ሰዓት ከኋላ ተነስቶ ድንገት ታረከ ብሎ አይ እንደዚህ ቤት ሌላ ወንድ እንዲገባ አልፈልግም ልጁ ያለበት ቤት ምናምን ይሄ የማይሆን ነገር ነው። እሱ እዛ ከሄርሜላ ጋር አሸሼ ገዳሚ እንደሚለው እሷም ከተለያዩ የራሷን ህይወት የማትጀምርበት ምክንያት የለም ማለት ነው። እና ደግሞ ሁለተኛ ነገር ደግሞ ሩታ ደግሞ እልህና ብሽሽቅ ውስጥ ትገባለች። እሱ ተወት ሲያረጋት ልጁን አይቶ በሚሄድበት ሰዓት እሱን የሚያበሳጭ የሱን ስሜት የሚነካ ነገር ውስጥ ነው የምትገባው ማለት ነው። ስለዚህ በሁለቱም በኩል ከባድ የሚባሉ እንትኖች አሉ፣ ፋውሎች አሉ። በተለይ ደግሞ ቪዲዮ እስኪ ልጁን በሚያይበት ሰዓት ምንም አይነት ቪዲዮ መሰራትም የለበትም ባይ ነኝ እኔ። አንዳንዶቻችሁ ድራማ ነው ስለዚህ ያገኙበት እንዲህ ድራማ እየሰሩ ነው መተዳደሪያቸው ነው ስለዚህ ሶሻል ላይፋቸውን ማጋራትና መልቀቅ መብታቸው ነው። ምንም እንትን ያ መብታቸው ነው። ከነሱም አልፎ እኮ እኛም እኮ እየሰራንበት ነው ጋር በእነሱ ሶሻል ላይፍ እና ግን ምን አጋለጣቸው ለነሱን የሚያለያይ ነገር ውስጥ እንዲገቡ እነ ዳኒ እነ ራሱ የአብርሃም እንትኖች ጓደኞች በቃ ሌላ ሴት አምጥተው እንትን እስከማለት እነሱን የሚያለያይና በእነሱ መሃል ክፍተትና መቃቃር መራራቅን የሚፈጠር ነገር ውስጥ እንዲገቡ የሚጋብዘው ነገር ይሄ ነው ማለት ነው። ስለዚህ እያየንና እየተመለከተን ያለነው ለነሱ መለያየት ሌሎቹ መነገጃ አድርገውታል። እኛ ደግሞ እነሱ ተፋቅረው በተለይ ደግሞ ሴራ የሆነውን ነገር እየገነጣጥልንና እያፈራረስን ሴራ የሆነውን ነገር እያባከንን እንትን ማድረግ ነው እኛ ዋናው እንትናችን ማለት ነውና እኔ እንዴት እንደሚረዱት አላውቅም። አንዳንዶቹ በቃ እናንተ እንድትሸቅሉ እኔ እንዲለያዩ አንድ ላይ እንዲለያዩ ሳይሆን አንድ ላይ እንዲሆኑ አብረው እንዲሰሩ አብረው እንዲሆኑ ከማሰብና ከመመኘት ውጪ በጎ ዓላማን ከመያዝ ውጪ በእነሱ መሃል ክፍተት የሚፈጥር ነገር 5 ሳንቲም ሰርቼ ማላቅም። ወደ ኋላ ሄዳችሁ ቪዲዮዎቼ መመልከት ትችላላችሁ ማለት ነው። ስለዚህ እኔ ከመጀመሪያው እነሱን ከሚያራርቅ ነገር ላይ እኔ ራሴን አንስቻለሁ ሲጀመር ማለት ነው። ስለዚህ በዚህ ጉዳይ አሁን ዋናው መወቀስም መተቸትም ራሱን ማስተካከል ያለበት አብርሃም ነው። ለሚስቱና ለልጁ ክብር ካለው ከሌሎቹ ጋር በተለይ ከጓደኞቹ ከኤርሜላም ጋር ያለውን ነገር ጋብ ሰጥቶት ራሱን እንዲያስተውል ማድረግ አለበት። ሩታም ደግሞ አጉል ብሽሽቅ ውስጥ ገብታ ዳኒ የሚባል ወዳጅ መሰል በጣም መሰሪ አሳት የሆነ ሰው አምጥታ ገበናዋን ባታጋልጥ ገበናዋን ቤት ከምንም በላይ ገበና ነው፣ ትልቅ ገበና ነውና ወደ ፍቅር ወደ መስመር የሚመጡበትን ነገር ቢያመቻቹና ለራሳቸው የህይወት መስመር የሆነን ነገር ቢያበጁ በጣም አሪፍ ነው ብዬ አስባለሁ። ስለዚህ ከየትኛውም ጊዜ በላይ ቀናውን ብናስብ ቀናውን ብንመለከት ከመቼውም ጊዜ በላይ ትኩረት አድርገን ማሰብ ያለብን ፍቅር እንዲሆኑ ከመመኘት ውጪ ነው። ለምን ብዙ ጥንዶችን አይተናል እኮ በየሚዲያው ሚዲያ ላይ ይመጣሉ። ሶሻል ላይፋቸው ላይ ተፋቅረው የኔ ፍቅር እንዲ ምናምን ኩክ ያረገችለት ምናምን እግሯን እየተላላጡ ብቻ ብዙ ነገር እየተላላጡ አሉና የነዚህ ልጆች እስካሁን የቆየበት ነገር አንድ ምክንያት አለው። በቃ ፈጣሪ እነሱን ሊያስማማበት ያሰበው አንድ በጎ ዓላማና በጎ ምክንያት አለ። ስለዚህ ዋናው ነገር መታሰብም መገንዘብም ያለብን ነገሮች እነዚህ ልጆች እርቅ እንዲሆኑ ምክንያትና መንገድ መፍጠር ነው ያለብን ብዬ ነው የማስበው። መልካም እንዲሆኑ ነው ምን የማስበው። ስለዚህ አብርሃምና ሩታ በዚህ ሰሞን አንድ ላይ ሆነው ልጃቸው ሌሎቹን እንደሚያሳፍሩና እንትና የኛ ገበያ ችግር የለም ይዘጋ እናንተ ፍቅር ሆናችሁ እኛ እንሰራለን ችግር የለም ታውቃላችሁ እና በዛ መልኩ ቢታይ ጥሩ ነው ብዬ ነው የማስበው። ስለዚህ የዳኒንና የሜሪናውንም ሴራ እየገነጣጠልን ዘመድ መስለው የሚያስመስሉትን ነገር እየገነጣጠልን እንቀጥላለን። ከመቼውም ጊዜ በላይ እኔ ለእናንተ ክብር አለኝ ወዳጅ
ወዳጆቼ ቤተሰቦቼ ሌላም ኮንተንት እንሰራ እያበረታታችሁ ተንኮሉን ብቻ እናንተ ማትመልከቱ። መወቀስ ካለባችሁ እናንተ መወቀስ አለባችሁ። ተንኮሉን ሴራ ተጋለጠ የእንደዚህ ገበና ወጣ ምናምን የሚባል ነገር ቫይራል ይሆናል። ስለዚህ እናንተ መልካሙን አግኑ፣ መልካምን ተመልከቱ። ስለዚህ አጉል ይሄ ወጣ ገባ የሚባል እኛ መልካም ነገር በጎ ነገር ስንሰራ አበረታቱ። በጎ ነገር እንዲበረታ ያ ነገር በጣም አስተዋጽኦ ስላለው ማለት ነው። ኤኒዌይስ ነገር አላብዛባችሁ ባይ ወዳችኋለሁ።